ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የለተሰኘው ዋና ያልናቸው ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ያድናት ነኝ። አብራችሁን ቆዩ። በጋልማ ከተማ በህዝበ ክርስቲያን መካከል ተፈጥሮ የነበረው አለመግባባት በእርቀ ሰላም ተፈታ። እንደሚከተለው ይቀርባል። በጋልማ ከተማ በህዝበ ክርስቲያን መካከል ተፈጥሮ የነበረው አለመግባባት በእርቀ ሰላምም ተፈቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጎፋና ባስኬቶ ዞኖች አህጉረ ስብከት በዛላ ወረዳ ቤተ ክህነት በጋልማ ከተማ ከዚህ ቀደም ተከስቶ የነበረው አለመግባባት በታላቅ የእርቀ ሰላም መርሃ ግብርም ተቋጭቷል። በስነ ስርዓቱ ላይ ብፁዕ አቡነ ኤልያስ የጋሞና አካባቢው የጎፋ ባስኬቶ አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የጋልማ ከተማ አስተዳዳሪ ከንቲባ ኢንጂነር ተስፋለም ነከረ፣ የዛላ ወረዳ ዋና አስተዳዳሪ የተከበሩ ዲያቆን አንበሳ ሃናን እንዲሁም የቤተክርስቲያን ጥሪ የተደረገላቸው እንግዶች ቀሳውስት፣ ዲያቆናትና የማህበረ ቅዱሳን ተወካዮችም ተገኝተውበታል። እርቀ ሰላሙን የመሩት ብፁዕነታቸው ባስተላለፉት አባታዊ ምክርና ትምህርት ምዕመናን አገልጋዮች የነበረውን ቅሬታ እንደ ክርስቲያን በይቅርታ እንዲፈታና ዳግም ወደ ኋላ ሳይመለከቱ በፍቅር ጉዟቸው እንዲቀጥሉም አሳስበዋል። ኢንጂነር ተስፋለም ነከረ ከከንቲባ ቤተክርስቲያኑ የሰላም ተምሳሌትና የሀገር መስራች መሆኗን ገልጸው የተፈጠረውን ግጭት የወረዳውን ቤተ ክህነት የማይወክል መሆኑንም አስገንዝበዋል። ቤተክርስቲያን የዓለም አቀፍ ቅርሶች ባለቤት በአንድነት የተገነባ የሀገር ኩራት ናት ያሉት ከንቲባው ታሪካዊ ሃይማኖታዊ እሴቶችን ለቀጣይ ትውልድ በክብር ለማስተላለፍ በፍቅር መስራት እንደሚገባም አሳስበዋል። ዲያቆን አንበሳ ሃናን የወረዳው ዋና አስተዳዳሪ ለእርቀ ሰላሙ ስኬት አስተዋጽኦ ላደረጉ የመንግስት አካላትና የሀገር ሽማግሌዎችም ምስጋና አቅርበዋል። በተለይም የቤተክርስቲያኑን ሕልውና በጠበቀ መልኩ የህግ የበላይነት ሲያስከብሩ የነበሩ የባለድርሻ አካላት በልዩ ሁኔታም አመስግነዋል። የእርቀ ሰላም በአካባቢው ዘላቂ ሰላም እንዲሰፍን የምዕመናን አንድነት እንዲጠናከርና ቤተክርስቲያኒቱ በመንፈሳዊ ማህበራዊ ልማት ስራዎቿ ያለ ስጋት እንድታከናውን ትልቅ በር ከፍቷል ሲሉም አክለው ተናግረዋል። ብፁዕ አቡነ ሪያቆስ የጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን ሰበካ ጉባኤ የሰራውን ስራ መረቁ። ተጨማሪ አለ። ብፁዕ አቡነ ሪያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ የጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን ሰበካ ጉባኤ ያሰራውን የተለያዩ የልማት ስራዎችን መመረቁን ሰንበት ትምህርት ቤቱ አዲስ የሚሰራውን ህንጻ ግንባታ ባርከውም ስራ አስጀምረዋል። በአዲስ አበባ ሀገረ ስብከት የጉለሌ ጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን ባለፈው አንድ ዓመት ውስጥ የሰራቸውን የልማት ስራዎችን አጠናቆ የካቲት 1 ቀን 2018 ዓ.ም በብፁዕ አቡነ ሪያቆስ አስባርኮም አስመርቋል። የጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን የሊቃውንት መፍለቂያ ሰፋፊ የወንጌል አገልግሎት የሚካሄድበት ታሪካዊ ቦታ ሲሆን በመዲናችን አዲስ አበባ ካሉት ገዳማትና አድባራት መንፈሳዊ አገልግሎት በግንባር ቀደምትነት የሚጠቀስ ሲሆን የደብሩ የልማት ስራዎች በአጭር ጊዜ ሰርቶ ማስመረቁንም አስታውቋል። የጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን የተሰራው የልማት ቅጥር ግቢውን ለመንፈሳዊ አገልግሎት የሚመች አድርጎ መገንባት፣ ምዕመናን የሚያስቀድሱበት፣ ወንጌል የሚማሩበት መጠለያ በመስራት በአንድ ዓመት ጊዜ ውስጥ ሰርቶ ከማለቁ በጋራ ተግባብቶና ተናቦ ከመስራት የተነሳ የተገኘ ውጤት መሆኑን በዕለቱ ሪፖርት ላይም ገለጻ ተደርጓል። ብፁዕ አቡነ ሪያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ የተሰራውን የልማት ስራ ተዘዋውረው ጉብኝት አድርገውም ባርከውም መርቀዋል። በዚህ የምርቃት መርሃ ግብር ላይ ብፁዕነታቸው ባስተላለፉት መልእክት በአንዳንድ አብያተ ክርስቲያናት ላይ ያማረ የአምልኮ ማስቀደሻ ስፍራ እንደ ቅዱስ ሩፋኤል ቤተክርስቲያን የተሰሩ ያማሩ ስፍራዎች በማየታችን እግዚአብሔርን እናመሰግናለንም ብለዋል። ብፁዕነታቸው አያይዘው የዚህን ታሪካዊና ጥንታዊ ቤተክርስቲያን የልማት ስራ እንድትሰሩ ቅጥር ግቢውን ለመንፈሳዊ አገልግሎት ምቹ እንዲሆን በማድረግ መጠለያ በመስራት ያደረጋችሁትን የደብሩ የሰበካ ጉባኤ አባላት፣ አስተዳዳሪዎችና ሰራተኞች፣ የልማት ኮሚቴ አባላት፣ ማህበረ ካህናት የድካማችሁን ፍሬ በማየታችሁ እንኳን ደስ አላችሁ። ሁላችሁም በመረባረብ ለዚህ አገልግሎት አስተዋጽኦ እንድታደርጉ እያሳሰብን የአዲስ አበባ ሀገረ ስብከትም ባለው የአገልግሎት ከደብሩ ጋር በመሆን በማንኛውም ስራ እንደሚደግፍ በአክብሮት መግለጽ እወዳለሁ በማለት አባታዊ መልእክታቸውን አስተላልፈዋል። መላከ አርያም ፈቃደ ስላሴ ገብረ ማርያም የቤተክርስቲያኒቱ ዋና አስተዳዳሪ እንደተናገሩት ቀድሞ የቤተክርስቲያኒቱ ቅጥር ግቢውን ተመሳቅሎ ተጨናንቆ ይኖር ነበር። በዚህም ለብዙ ዓመታት ምዕመናን ሲያዝኑ ሲተክዙ ኑረዋል። ከዛ በፊትም የነበሩ አባቶችም ቅጥር ግቢውን በልማት ለመለወጥና ለማስተካከል ሲሞክሩ ለቀብር ብቻ የተፈቀደ እስኪመስል ድረስ ሳይሰራም ቆይቷል ብለዋል። ዛሬ ግን የካህናት አባቶች ጸሎትና የምዕመናን ሀዘን ተሰምቶ እጅግ ያማረና የልማት ስራ ልንሰራ ችለናል ሲሉም ገለጻ አድርገዋል። የደብሩ ዋና ጸሐፊ ሊቀ ጠበብት የይስ ደምሴ እንደተናገሩት በቀድሞው ጊዜ በደብሩ ልማት ያልተሰራ ግቢው ሙሉ በሙሉ ደረጃ በመከነ መቃብር የተያያዘ ለምዕመናን ማስቀደሻ ምቹ ያልነበረ ሲሆን በአሁኑ ሰዓት ቅጥረ ቤተክርስቲያኑ በኮብልስቶንና በቴራዞ ደረጃውን በጠበቀ መልኩ ምቹ በማድረግ ባለ 3 ወለል ህንጻ በዘመናዊ መልክ ተሰርቶ ሲታይ ለአካባቢው ምዕመናን በመንፈሳዊ እርካታ የሚሰጥ ሆኗል በማለትም ገለጻ አድርገዋል።
አድርገዋል። በትናንትናው ዕለትም የተጠናቀቀው የደብራችንን ቅርጽ ለማስተካከል ባለ 3 ደርብ ምዕመናን መጠለያ፣ የግቢ መግቢያ በር፣ የግቢ አጥር፣ የመኪና ማቆሚያ፣ ሌሎችም ስፍራዎች በሊቀ መላኩ ቅዱስ ሩፋኤል ተራዳኝነትም ሰርተናል በማለት የገለጹት የደብሩ ሰበካ ጉባኤ ምክትል ሊቀመንበር መጋቢ ስርዓት ኢንጂነር ዮሐንስ በርናባስ የጥንታዊና ታሪካዊ ደብር ስርዓት አምልኮ መፈጸሚያና ለመንፈሳዊ አገልግሎት ምቹ እንዲሆን በማድረግ ትልቅ ቅርስ የሚሆን ስራ የተሰራ ሲሆን በቀጣይም ለሚሰሩ ስራዎች ደግሞ ትልልቅ መሰረቶች የተጣሉበትና አርአያ ያለው ተግባር የታየበት ነው ሲሉ አስረድተዋል። የደብሩ ልማት ኮሚቴ ሰብሳቢ አቶ አማራ መኮንን እንደተናገሩት የዚህ ልማት ኮሚቴ በጀት የነበረው መንፈሳዊ ቅንነቱና ቁጭት ነው። የደብሩ ስብከተ ወንጌል ከልማት ኮሚቴ ጋር በመሆን ያደረጉትን አስተዋጽኦ እጅግ ከፍተኛ ድርሻ የሚይዝ ነው ሲሉም ተናግረዋል። በተለይ መጋቢ አዲስ ቀሲስ ትጉህ ማሪ ምዕመናንን በማስተባበር በዘማሪ ክብካብ ዝርገው በተዘጋጀው የዝማሬ አልበም በሀገር ውስጥና በሀገር ውጭ ያሉ የቅዱስ ሩፋኤል ልጆችን ባህል ሀብቶችን በማስተባበር ስለ ልማቱ ለምዕመናን በማስረዳት ባደረጉት አስተዋጽኦ እንደ ልማት ኮሚቴ ምስጋናችንን እናቀርባለን ብለዋል። ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ የሰንበት ትምህርት ቤት ህንጻ ግንባታ ያስጀመሩ ሲሆን የሰንበት ትምህርት ቤቱን እንነሳ እንስራ በሚል መርሃ ግብር የሰንበት ትምህርት ቤቱን ህንጻ ግንባታ የካቲት 1 ቀን 2018 ዓ.ም አስጀምረዋል። በመርሃ ግብሩ ላይ የማስተዋጽኦ ላደረጉ አካላት ብፁዕ አቡነ ሕርያቆስ ስጦታና ሽልማትም ተበርክቶላቸዋል። ቅዱስ ሩፋኤል ቤተክርስቲያን በ1874 ዓ.ም በንጉሰ ሰዓለ ስላሴ አማካኝነት አሁን ደግሞ ቤተክርስቲያኑ ካለበት በቅርብ ርቀት ቃሌ ተራራ ላይ የተመሰረተ ሲሆን በአዲስ አበባ ከተተከሉ ገዳማትና አድባራት መካከል ተቀዳሚውና ተርታ የሚመደብ ከ140 ዓመት በላይ ያስቆጠረ ጥንታዊና ታሪካዊ ቤተክርስቲያን መሆኑንም አክለው ተናግረዋል። በኢሉ አባቡር ሀገረ ስብከት መቶ ወረዳ ቤተ ክህነት 22 ኢአማንያን ተጠምቀው የስላሴ ልጅነትን አገኙ። እንደሚከተለው ይቀርባል። በኢሉ አባቡር ሀገረ ስብከት መቶ ወረዳ ቤተ ክህነት 22 ነፍሳት ተጠምቀው የስላሴ ልጅነትን አግኝተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢሉ አባቡር ሀገረ ስብከት መቶ ወረዳ ቤተ ክህነት 16 ኦርቶዶክሳውያን አባወራዎች ብቻ የነበሩበት የአሌ ወጪ ቅዱስ ያሬድ ቤተክርስቲያን የካቲት 1 ቀን 2018 ዓ.ም በታላቅ ድምቀትም ተመርቋል። የአሌ ወጪ ቀበሌ ከመቱ ከተማ በ11 ኪሎ ሜትር ርቀት ላይ የምትገኝ ሲሆን ለዘመናት ከቤተክርስቲያን ርቀትና ከመንፈሳዊ አገልግሎት እጦት የተነሳ አብዛኞቹ የኦርቶዶክሳውያን እምነት ተከታዮች ምዕመናን ሃይማኖታቸውን በመቀየር 16 አባወራዎች ኦርቶዶክሳውያን ብቻ የቀሩበት ቀበሌ እንደሆነም አክለው ተናግረዋል። የመቱ ወረዳ ቤተ ክህነትና ማህበረ ቅዱሳን መቱ ወረዳ ማዕከል በ2015 ዓ.ም በስብከተ ኬላነት በማደራጀት የተለያዩ መንፈሳዊ አገልግሎቶች ሲሰጡ ቆይተው በትናንትናው ዕለት ስብከተ ኬላውን ወደ ቤተክርስቲያን እንዲያድግም አድርገውታል። ማህበረ ቅዱሳን መቱ ወረዳ ማዕከል አባላቱ አጋር አካላትን ምዕመናን በማስተባበር የቤተክርስቲያኑን ግንባታ በአጭር ጊዜ እንዲጠናቀቅና ንዋያተ ቅድሳት ተሟልቶ ለአገልግሎት እንዲበቃ የማስተባበር ኃላፊነቱን ሲወጣም ቆይቷል። በየቦታው ስብከተ ኬላ ተቋቁሞ አገልግሎት ከተጀመረበት ጊዜ ጀምሮ እስከ ምርቃቱ ድረስ 22 ነፍሳት ወደ ቀድሞ ሃይማኖታቸውም ተመልሰዋል። በምርቀት ስነ ስርዓቱ ላይ በማዕከላዊ የሐዋርያዊ ጉዞ የተዘጋጀ ሲሆን ቀሪ ስራዎችን ለማስጨረስና ለካህናት የአንድ ዓመት ደሞዝ የሚሆን 456,000 ብርም ተሰብስቧል። በምርቃት ፕሮግራሙ ላይ የተገኙት የመቱ ወረዳ ቤተ ክህነት ሊቀ ካህናት መላከ ስብሐተ ቀሲስ አለማየሁ ታዬ ለማህበረ ቅዱሳን መቱ ወረዳ ማዕከልና የግንባታ ስራውን ሲያስተባብሩ ለነበሩ ወንድሞቻችን የምስጋና የምስክር ወረቀትም አበርክተዋል። ርዕሰ መስተዳድር አቶ አረጋ ከበደ ውቅረ መስቀለ ክርስቶስን ጉብኝት አደረጉ። ተጨማሪ አለ። ርዕሰ መስተዳድር አረጋ ከበደ ውቅረ መስቀለ ክርስቶስን ጉብኝት አደረጉ። ርዕሰ መስተዳድር አረጋ ከበደ በሰቆጣ ከተማ በቅርብ ርቀት የሚገኘውን ጥንታዊውን ውቅረ መስቀለ ክርስቶስን ጉብኝት አድርገዋል። በጉብኝቱ ወቅትም ብፁዕ አቡነ በርናባስ የዋግምራ ሀገረ ስብከት ሊቀ ጳጳስም ተገኝተውበታል። ውቅረ መስቀለ ክርስቶስ ቤተክርስቲያን በ5ኛው መቶ ክፍለ ዘመን ከአንድ አለት ላይ የተሰራ አስደናቂ ቤተክርስቲያን ሲሆን ቤተክርስቲያኑ የጥንታዊ ኢትዮጵያ የኪነ ህንጻ ጥበብና የስልጣኔ መራቀቅን የሚያሳይ ድንቅ ስራ ነው ሲሉም ተናግረዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዋግምራ ሀገረ ስብከት ስራ አስኪያጅ ሊቀ ሕሩያን ኃይሌ ዓለሙ ውቅረ መስቀለ ክርስቶስ ከአንድ አለት ላይ ተፈልፍሎ የተሰራ ከደብረ ሮሃ ቅዱስ ላሊበላ አብያተ ክርስቲያናት ከ500 ዓመታት በላይ የሚቀድም ጥንታዊ መንፈሳዊና ታሪካዊ ቤተክርስቲያን ነው ሲሉም ተናግረዋል። ቤተክርስቲያኑ የዋግ ሹሞችና የንግስ መቀበያ ዋና የጸሎት ማድረሻና መነገሻ እንደነበርም አንስተዋል። ይህ ቤተክርስቲያን በአካባቢው የነበረው የቀድመ ስልጣኔ የሚገልጽ የኢትዮጵያ ጥንታዊ የሚያሳይ ትልቅ ሀብት መሆኑንም አክለው ተናግረዋል። ቤተክርስቲያኑም ከእድሜዋ ብዛት አንጻር ጉዳት እንዳጋጠመውም አንስተውም ተናግረዋል። ጉዳቱን ለመጠገም በፌዴራል ቅርስ ጥበቃ ባለስልጣን አማካኝነት የጥገና ስራ መጀመሩንም አክለው ተናግረዋል። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ አየለ አናውጤ ዶክተር ጥንታዊና ታሪካዊ ቤተክርስቲያን ለመጠገን 200 ሚሊዮን ብር በጀት ተመድበው ወደ ስራ መግባቱንም ገለጻ አድርገዋል። ቤተክርስቲያኑ በአማራ ክልል ባህል ቱሪዝምና ስፖርት ቢሮ በፌዴራል ቅርስ ጥበቃ ባለስልጣናት አማካኝነት እንደሚገነባም
እንደሚሰራም አክለው ተናግረዋል። የጣሪያ ስራ፣ የቅርስ ጥገና፣ የስዕል ጥገናና ሌሎችም ስራዎች እንደሚሰሩለትም አክለው ገለጻ አድርገዋል። ቤተክርስቲያኒቱም በአማራ ክልል ቱሪዝም ሙዚየም ተገንብቶላታል። የርዕሰ መስተዳድሩ አረጋ ከበደ ጉብኝት ጥንታዊ ቤተክርስቲያን ያለበትን ደረጃና የቅርስ ጥገናውን ለማየት መሆኑንም አክለው ገለጻ አድርገዋል። ከላሊበላና ከሌሎች ጥንታዊ ቅርሶች ጋር የሚተሳሰረውን ውቅረ መስቀለ ክርስቶስ ለቱሪዝም ዘርፍ ትልቅ አቅም እንዳለውም ተናግረዋል። የካቲት 2 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎች እኒን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ክብሩ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን